ሀይሚና ብሩክ እንግዲህ ጸሎት አድርጉልን እያሉ ነው። ምን ሆነው ነው? ምን ገጥሟቸው ነው? ሲቀጥል ደግሞ በውስጥ እየሄዳችሁ እነሱ ፍቅረኛሞች ስለሆኑ ብቻ እነሱ ፍቅረኛሞች በመሆናቸው ደስተኛ የሚሆኑ ሰዎችን የምትሳደቡ ሰዎች ደግሞ ነፍስ ይማር። በጣም ይደብራል የምር እና አሁንም አላመናችሁም ኢቭን ማለት ነውና አሁንም ለነሱ ጸሎት ያስፈልጋቸዋል። ምክንያቱም ይሄን ያክል ምቀኝነት እንዳለባቸው በደንብ እናውቃለን። አዎ ምክንያቱም ብሩኬን አሁንም የኛ ይሆናል ምናምን አሁን የሱ እህቶች ነን የሚሉ ሰዎች የብሩክ እህት ይላሉ እንጂ እህት አይደሉም። ፎንቅ አለባቸው ከብሩክ ታውቃላችሁ። ከብሩክ ፎንቃ ስላለባቸው ሀይሚን በጣም ነው የሚጠሏት። ከሀይሚ ጋር እንዲሆን አይፈልጉም። ስለዚህ ብሩኬ ደግሞ ከሀይሚ ውጭ ሌላ ሴት ጋር ቢሆን በቃ ደስተኛ እንደማይሆን ያውቃሉ። ሰው እነሱ በዛም በዚህም ብለው በብርም በምንም የራሳቸው ማድረግ ይሞክራሉ። እኔ በጣም ምን አይነት ጅል ፍጡር እንደሆናቸው አላውቅምና እነሱ ናቸው ደስ ያላላቸው እንጂ እኛ በጣም ነው ደስ ያለን። ውይ በስመ አብ እኔ በጣም ነው ደስ ያለኝ ማርያምን ለሀይሚ ፍቅር። ምክንያቱም በቃ ብዙ ጊዜ አብረው እንዲሆኑ ስለምንፈልግ የኔ ፍቅር ምናምን እንዲላት እንፈልግ ነበረ። ለምን እሱ ከዛ በፊት አይልም ነበረ። በቃ ዝም ብሎ ኖርማሊ ነበር የሚኖረውና እኔ በጣም ነው ደስ ያለኝ እነሱ ፍቅረኛሞች በመሆናቸው አልከፋኝም። የከፋችሁ ሰዎች ደግሞ ገና ተቃጠሉ። ቅጥል ብላችሁ ገና ድፍት ትላላችሁ። ገና ድል ባለሰርግም ይጋባሉ። እሺ ምን ትሆኑ? ድል ባለሰርግ ሲጋቡ ራሳችሁን ልትሰቅሉ ነው? ልትሞቱ ነው? እግዚአብሔር ያውቀው ምን ልትሆኑ እንደምትችሉ ብቻ እርድብን በሉ፣ ተቃጠሉ፣ ተንጠልጠሉ ከፈለጋችሁ። እንዴ ምንድነው መቀኘት? የራሳችሁን ሰው አትፈልጉም እንዴ? በስመ አብ ወልድ መንፈስ ቅዱስ። ነገሩ አፍረዋል። ምክንያቱም ካሁን በፊት አብረው አይሆኑም። ብሩክ አይፈልጋትም፣ አይወዳትም። ስለማይወዳት ነው አፈቅርሻለሁ ማይላት በግድ ነው። አልጋ ላይ ታስቸግረዋለች፣ አብረን ተኛ እያለች ትለምነዋለች እያላችሁ ስለነበረ ይሄ ሁሉ ነገር ከሸፈባችሁ። ያወራችሁት ነገርና የሆነው አለመጣጠን ብሏችሁ ነውና አለማበዳችሁ ራሱ ልብሳችሁን አውልቃችሁ ተመስገን ነውና። እንዴት ናችሁ የኔ ወዶች፣ የኔ ማሮች፣ የኔ ፍቅሮች? እኔ በጣም ደህና ነኝ እግዚአብሔር ይመስገን። እናንተ ደህና እንደሆናችሁ ባለሙሉ ተስፋ ነኝ። በዓል እንዴት አለፈ? በስመ አብ። ማታና ሀይሚ ሚፍታ ቤት ቪዲዮ ሰርተው ነበረ። በጣም የሚያምር ቪዲዮ ነበር የሰሩ። ሀይሚ በሽቲ ምናምን ሆና ግን ማታ ስለደከመኝ ቪዲዮ አልሰራውም ነበረ። ላይቭም እያየው ነበረ ብቻ ይደብራል። ማርያም ምቀኝነት ምን ያደርግላቸዋል? እኔ እኮ ሀበሻ ምቀኝነቱ እኔ እንጃ አላቅም። ብቻ አሁን የሆነ ፍቅረኛ ስትይዙ ማለት ነው ብዙ ሰዎች ይናደዱባቸዋል። ለምን እንደሚናደዱ እግዚአብሔር ይወቀው። ብቻ የሆነ ሰዓት እኮ አይፈልጓችሁም እኮ እናንተ ለእነሱ ምንም አታረጉላቸውም። ግን ጥሩ የፍቅር ህይወት ወይ ጥሩ ትዳር ስትይዙ የሚናደድ ሰው አለ እና ምቀኝነት ምንም አያደርግላችሁ። ሰውን አትመቅኙ። እነሱ አብረው ስለሆኑ ምንም የሚቀንስባችሁ የሚጨምርባችሁ ነገር የለም። ብሩኬና ሀይሚ ስለተለያዩ አሁን እናንተ የምታገኙት ጥቅም አለ? እንዲላዩ አለ። ሴቶቹ ባያገኙትም ተስፋ ያደርጋሉ። አሁን ደግሞ ሀይሚን የኔ ፍቅር የኔ ማር ምናምን ሲላ ደማቸው ፈላና ደማችሁ ይፍላ ይንተክተክ። ከፈለጋችሁ ራሳችሁን መስቀል ትችላላችሁ፣ መዘቅዘቅ ትችላላችሁ፣ መሞት ትችላላችሁ። ምንድነው እንደዚህ አይነት ምቀኝነት? ሲያስጠሉ እንዲሁ ምን አይነት ድንጋይ ራስ እንደሆናችሁ እግዚአብሔር ይወቀው። ለምንድነው ሰው የምትመቀኙት? እነሱ ስለተለያዩ እናንተ ምንድነው የምትጠቀሙት? ሀይሚና ብሩክ አብሮ ቢሆኑ ነው ደስ የሚለው። ምክንያቱም ብሩክ እንኳን የምትወዱት እሺ ወንድማችሁ ነው። ሀይሚን የመሰለች ሴት ስላገኘ በጣም ነው ደስተኛ ልትሆኑ የሚገባው። ሀይሚን ብትሆን ብሩኬን የመሰለሽ የበላ ወንድ ስላገኘች በጣም ደስተኛ ነን እና አንዳንዶች ናቸው እንጂ አብዛኛው ጨረቃ ፋሚሊ በጣም ነው ደስተኛ የሆነው። ግን በፊት እሷን የሚጠሏት እንደ አብረው እንዳይሆኑ የሚፈልጉ ስላሉ እነሱ ምናልባት ሊከፋችሁ ይችላል። ግን ደግሞ መንጠልጠል መሰቀልም ትችላላችሁ። እነሱም በጣም ፈርተዋል። በነገራችን ላይ ብሩክና ሀይሚ በጣም እየሰጉ ነው። አዎ ያሰጋል፣ ብዙ ሰዎች ስላጋጠማቸው ማለት ነው። እና ብሩክ ራሱ እስከ ዛሬ ፍቅሩ ሳይገልጽ የቆየበት እንደዚህ ብላት ወይ ትሄዳለች፣ ታጣኛለች፣ እንለያያለን ምናምን የሚል ስጋት ስላለ ነው እንጂ እስከ ዛሬ ሳያፈቅራት ቀርቶ ምናምን አይደለም። በፊት ጀምሮ እንደሚያፈቅራት ግልጽ ነው። እኔ እንደሚያፈቅራት ያወኩት ብሩኬ መቼ እንደው ልንገራችሁ። ሀይሚ ፍቅር ከትምህርት ጓደኛዬ ፍቅር ያዘኝ ምናምን ብላ ከዛሬ አመት ምናምን ከምናምን በፊት አመት ከአራት ወር ምናምን ቢሆነው ያኔ በቃ እኔ ልቤን ሰብረሽው እኔን ሴት ጥለሽ ምናምን ሰው ያኔ በቃ እኔ እንደሚያፈቅራት የገባኝ ያኔ ነው። ሀይሚ ድሮም እንደምትወደውና እንደምታፈቅረው አውቃለሁ። ግን ሀይሚ እንደዛ ብላ ብሩኬን ፍራንክ ስታረገው በቃ ብሩኬ ከሀይሚ ፎንቃ እንዳለበት ገብቶኛል። እና አሁንም እንደዛ አይነት ምቀኝነት በጣም ነው የሚደብረው።
ጥሩ ስላልሆነ እናንተ ሁለቱ ስለተለያዩ ምንም የምታገኙ ጥቅም ስለሌለ፣ ሲቀጥል እነሱ ራሱ በጣም ስለፈሩ ጸልዩልን እያሉ ነው። ሶሻል ሚዲያ የወጣ ፍቅር ሲበረክት አላየንም። ስለዚህ የነዛ ሰዎች እጣ ፈንታ እንዳይደርስብን ጸልዩልን እያሉ ነው። እንግዲህ እግዚአብሔር በፍቅር እንዲያጸልጋችሁ እኛ ጸሎታችን ድሮ ጀምሮ ነው። በነገራችን ላይ የኔ ፍቅር የኔ ውድ እየተባባላችሁ እንደዚህ እንድትመጡ ነበር የምንፈልገው። ይሄም ሆኗል። ሲቀጥል ደግሞ እናንተ ሰውን አትስሙ። እነሱ በውስጥ መጥተው ሀይሚን ቢሰድቡ፣ በውስጥ ሄደው ብሩኬን ቢሰድቡ፣ ፎቶ ቢዘቀዝቁ፣ እኔ እውነት ለመናገር የሀይሚ እህቶች በጣም ደስተኛ ናቸው፣ ሁሉም ማለት ነው። አንዳንድ እንዳልኳችሁ ነው አሮጊቶች አሉ፣ ቡቡን እንወደዋለን እሷ አትገባውም የሚሉ አሮጊት አሉ። እናንተ ደግሞ ዝም ብላችሁ እዛ ኢጃዛ አልጋችሁን አሙቁ እንጂ እዚህ ስለነ ሀይሚ ስለነ ብሩክ ከምታወሩ ሰርታችሁ ተቀየሩ። እሺ እዛ ኢጃዛ ቤት ሆናችሁ ምን ተናገሩ እያላችሁ ቃላት እየቆጠራችሁ እየመነጠራችሁ እያመጣችሁ ከምትሳደቡ ራስሩ፣ ራሳችሁን ቀይሩ፣ እኩያችሁን ፈልጉ። እንዴት ሰው ያለ እኩያው ይንጠለጠላል እንዴ? እና እነሱም በጣም ያስፈራቸው ነገር አንደኛ ብዙ ያልተደሰተ ሰው እንዳለ ገብቷቸዋል። ሁለተኛ ነገር ደግሞ ቲጂ ተሰደበች ምናምን ብላቸዋል እነ ብሩክና ሀይሚ ማለት ነው። ቲጂ የተሰደበችው ያኔ ግምጄ ከእናንተ ጋር ስትሰራ ግምጄን ስለሰደቧት ነው፣ ስለሰደበቻት ነው። እሷ ምን ብላ ባለጌ ናት አትመቸኝ ምናምን ብላ ስለተናገረች የግምጄን ፎቶ ያደረጉ ሰዎች አንዳንድ ሰዎች ሲሰድቧን ነበር፣ ሲዘቀዝቋን ነበረ። ስለዚህ ጨረቃ ፋሚሊ አይደለም እዚህ ጋር ብሩኬን የሚጠሉትም የሚወዱትም እችን ሴትዮ የሰደበ ሰው አለ ብዬ አላስብም። እኔ ሲሰድቧት ያየሁት እነዛ ናቸው፣ እነዛኞቹ ማለት ነው የግምጄ አድናቂዎች እነሱ ናቸው። እነሱንም ረፉ ማለት ነው እንጂ ጨረቃ ፋሚሊ አይመስለኝም እንደዛ ያደረጉት። ሲቀጥል ደግሞ ይሄ ፍራቻችሁ በጣም ያስፈራል። በነገራችን ላይ ሶሻል ሚዲያ ማምጣት፣ ከዛ ደግሞ ስትለያዩ አብራችሁ ስትሆኑ የሆነ ቀን ስትጣሉ፣ ፍቅረኛሞች ስትሆኑና ኖርማል ጓደኛ ስትሆኑ በጣም ልዩነት አለው። ፍቅረኛሞች ስትሆኑ በጣም ብዙ ጥንቃቄ አሉ። ጥቃቅን ነገሮች ያጣላቸዋል። ለምሳሌ አሁን ስልክ ደውላ ካላነሳላት በፊት ምንም ችግር የለም፣ ወይ ለጓደኛ ትደውል ወይ ዝም ትላለች። አሁን ግን ለምን የት ነህ ምንድነው? በጣም ቁጥጥር ይበዛል። ብሩኬም እንደዛው የት ነሽ ምንድነሽ ለምን ከማን ጋር ነሽ? በቃ የሆነ ሰው ጋር እንኳን ፍራንክ ብትሰራ ፍቅረኛ እኮ ነሽ ለምን እንዴት ታረጊያለሽ? እና በጣም ብዙ ጥንቃቄ ያስፈልገዋል። እና ደግሞ ሶሻል ሚዲያ የወጣ ፍቅር እንዳሉት ነው እነሱ። ብዙ ሰዎች ሶሻል ሚዲያ ከወጡ በኋላ ስኬታማ የሆኑ ሰዎች የሉም። ለምሳሌ ናሂና ውብዬ እንደምታዩቸው በጣም እንወዳቸው ካፕሎች ነበሩ። ሌላ ደግሞ ቲክቶክ ላይ ያሉ ልዩ የሚባሉ ልዩ ነበር የሚላት ባሏ። እነሱ አሁን በጣም የዋደዱ ምርጥ ካፕሎች ነበሩ። ግን ይሄም ሶሻል ሚዲያ ከወጣ በኋላ ተለያዩ እና ሶሻል ሚዲያ የወጣ ፍቅር እንዳሉት ነው፣ እውነት ነው። በጣም ብዙ መሰናክል ብዙ ፈተና ይገጥመዋል። ግን ያን ነገር ደግሞ ማለፍ አለባችሁ ተቋቁማችሁ።